ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘው ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ ተገኝተን በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና መጣህ። ሰላም ይሁን። እንዴት ነህ? ያው እንግዲህ አንድ አራት ነጥቦች ላይ ነው ለዛሬ ውይይት የምናደርገው። በመጀመሪያ እንግዲህ ተቀዛቅዞ ነበረ ማለት ይቻላል የህወሓት ቡድን ላይ እንትን ተፈጥሮ ነበረ። ትልቅ ተቃውሞ እየተካሄደ ነበረ። ነገር ግን ያው የህወሓት ከፍተኛ አመራሮች ህወሓት ነው የምንለው ያው እስካሁንም ድረስ ምንም ልንላቸው የምንለው ነገር ስለሌለ እንጂ ህወሓት እንደ ህወሓት ፈርሷል። ነገር ግን ያው በነደብረጽዮን የሚመራው ቡድን በእነሱ ላይ ትልቅ ተቃውሞ ነበረ ማለት ነው። ከዛ ግን የሃይማኖት አባቶችን እንዲሁም ደግሞ የሀገር ሽማግሌዎችን ትልቅ የሚሏቸውን ሰዎች በመያዝ ያ ተቃውሞ ለጊዜው እንዲቋረጥና ከዛም ጦሩ የጠየቀው ጥያቄ በአግባቡ ይመለስለታል በሚል በነ ሞንጆሪኖ የሚመራው ቡድን ያንን ተቃውሞ ለማቀዛቀዝ ሙከራ ያደረገበት ሁኔታ ነበረ። በተለይም እንግዲህ በራያ አካባቢ ትልቅ ውጥረት ነበር የነበረው። ራያ የማንነት ጥያቄ ያለበት አካባቢ እንደሆነ ይታወቃል። እኔ ራያ ነኝ እንጂ ትግራይ አይደለሁም በሚል ጥያቄዎች ሲነሱ ነበር። ራያ እንደ ራያ ህዝቡ ተበድሏል። በህወሓት ከፍተኛ በደል ከደረሰበት ኢትዮጵያውያን ሁሉ በህወሓት ትልቅ በደል ደርሶበታል። ነገር ግን ራያ ግን በማንነቱ ሳይቀር በደል የደረሰበት ህዝብ እንደሆነ ሲጠይቅ ነበረ። በዛ አካባቢም የሚንቀሳቀሱ ፖለቲከኞች አሉና ውጊያ ራሱ የተከፈተበት ሁኔታ አለ። ያው ከዛ ጋር በተያያዘ ትንሽ ቆሞ ነበር። ለ3 ቀን ለ4 ቀን ተቃውሞ ሰልፉ ቆሞ ነበር። በዛሬው ዕለት ግን በዛ አካባቢ ያለው የተቃውሞ ሰልፍ ወጣቶችን እንዲሁም ደግሞ አካል ጉዳተኞችን ሳይቀር ባለፈው ጦርነት የተጎዱ እግራቸው የተቆረጠ አይናቸው ማየት የማይችል ትምህርት ያቋረጡ ልጆች ሳይቀሩ ሴቶች ሳይቀሩ በተቃውሞ እየተሰለፉ ነው የሚገኙት። በዛ ውስጥ ተካቷል። እንደውም ወያኔ ሳልሳዊ የተባለው በትግራይ አካባቢ የሚንቀሳቀሰው ፓርቲ ተቃውሞውን ሁሉም የማህበረሰብ ክፍሎች እንዲቀላቀሉትና ኢትዮጵያውያንም ከትግራይ ህዝብ ጎን የሚሆኑበት ጊዜ አሁን መሆኑን ጥሪዎች እያስተላለፉ ነው የሚገኙት። በዛ አካባቢ ያለው ትኩረት የሚሻ ጉዳይ ነው። እንዲሁም ደግሞ ያው ተቃውሞ በዚህ ከቀጠለ ምናልባትም ከባድ የሆነ ውጥረትን ከዛም በተጨማሪ እልቂትን ሊያስከትል ይችላል ብለው ፖለቲከኞችም እንዲሁም ደግሞ ትናንትና ህወሓት ከሌለ እኛ መኖር አንችልም፣ የትግራይ ህዝብ ህልውናው የህወሓት መኖር ነው የሚሉ ቡድኖች ሳይቀር የህወሓትን የአሁን እንቅስቃሴ በሰፊ ሁኔታ እየተቃወሙ ያለበት ሁኔታ ነው የሚገኘው። እንግዲህ ትግራይ ውስጥ ያለው ሁኔታ ባለፈው በተደጋጋሚ አንስተነው ነበረ። ካሁን በኋላ እዛ ውስጥ የሚኖረው ግጭት ያው እርስ በራሳቸው ነው። ምክንያቱም ሌላ ማንም የሚነካቸው አካል የለም። የትግራይ ህዝብ እንዲጎዳ የሚፈልግ የፌዴራል መንግስት የለም። የትግራይ ህዝብ እንዲጎዳ የሚፈልግ የአማራ ልዩ ኃይል የለም። የትግራይ ህዝብ እንዲጎዳ የሚፈልግ የአፋር አጎራባች ማንም የለም። ያለው ምንድነው? ቀጥተኛ የሆነ የሻዕቢያ ጣልቃ ገብነትና የአባት ቤት ሲዘረፍ አብረህ ዝረፍ የሚል አባባል ነው። አሁን እዛ ውስጥ እያየን ያለነው ምንድነው? የትግራይ ፖለቲካ ተዘርፏል በሻዕቢያዎች። የተወሰነውና በጣም ኢሊቱ ትግራይ ውስጥ ያለው ይሄ ጄኔራሉ እና የወያኔ ሰዎች ኦልሬዲ የሻዕቢያ ቅጥረኛ ሆነዋል። ስለዚህ የትግራይ ሳይኮሎጂ በሻዕቢያዎች እየተዘረፈ ነው ያለው። ይህንን ቁጭ ብሎ ማየት የማይፈልግ ባይናገሩትም እዛ ውስጥ ያለው ችግር በወያኔዎች ላይ ያለው ተቃውሞ ይሄ አሁን ሀራ ምድር ገብተው የታጠቁት የትግራይ ሰላም ኃይል የሚባለውን ጨምሮ ባይናገሩትም በግልጽ የሚታወቅ ነገር ምንድነው? ወያኔ ገብቶ ክልሏን እያመሰ ነው። ማነው ሻዕቢያዎች ገብተው ክልሉን እያመሱት ነው።
የሻቢያ የደህንነት ሰዎች ወያኔ ውስጥ ገብተው ወያኔ ራሱን እያመሱት ስለሆነ ያው እንግዲህ በሌላ አነጋገር የአባቴ ቤት ሲዘረፍ አብረህ ዝረፍ ነው። ይሄ ነው እዛ አካባቢ ያለው። እነኚህ ሰዎች 17 ዓመት ጫካ ገብተው ታግለው ያልተማሩ፣ 27 ዓመት የኢትዮጵያ ማዕከላዊ መንግስት ይዘው ያልተማሩ፣ 7 ዓመት እንደገና ተመልሰው ጫካ ጭምር ገብተው ያልተማሩ ሰዎች መቼም ሊማሩ አይችሉም። ምንም እነኚህ ሰዎችን 50 ዓመት ሙሉ ድድብና በጭንቅላታቸው ላይ ጎጆ ሰርተዋል። እነኚህ ሰዎች ኦልሞስት የክልሉን ህዝብ ክልሉን አመድ ነው ያደረጉት። በጣም ያሳዝናል። ይህን ነገር እኛ በተደጋጋሚ እንናገራለን፣ ሊሰሙን ይገባል። የትግራይ ህዝብ የትግራይ ወጣት እነኚህ የወያኔ በጣት የሚቆጠሩ ሰዎች ናቸው ይባላል። ከ5 እስከ 10 የማይበልጡ ሰዎች ናቸው ይህን ክልል እየዘወሩ ያሉት። እነኚህ ሰዎች ከላዩ ላይ አውርዶ መገላገል ያለበት ቢኖር የክልሉ ወጣት ነው፣ የክልሉ ህዝብ ነው። የትግራይ ወጣቶች ተስፋ እያጡ ነው ያሉት። አብዛኛዎቹ የኤርትራ ወጣቶች እጣ ፋንታ እየገጠማቸው ነው። በእግርም ሆነ ባገኙት መንገድ ሁሉ ክልሉ ለቀው ወደ ጎረቤት ክልል እየተሰደዱ ነው ያሉት። የተወሰኑት ወደ ሱዳን ይሰደዱ ነበር። ሱዳንም ተሰደው ባልተረጋጋና እየፈረሰች ባለ ሱዳን ውስጥ የታጣቂዎች መሳሪያ እየሆኑ ነው እያየን ያለ ነው። ስለዚህ በጣም ያሳዝናል። እኔ አሁን ተቃውሞ ምንም ሽምግልና አይደለም፣ ጸሎት አይደለም፣ ምንም ሊያቆማቸው አይችልም። እነኚህ ሰዎች ክልሉን ከማወቅ ወደኋላ አይሉ። ይሄ አሁን የምናየው ተቃውሞ ባለፈው ተጀምሮ ነበረ። ለጊዜው ሊቀዘቅዝ ይችላል። ነገር ግን ይሄ ሳይክል እንደዚሁ እየተመላለሰ እርስ በራሳቸው እስኪያወድሙት ድረስ ይቀጥላል። የትግራይ ክልልና የትግራይ ህዝብ ሲወድም ደግሞ የኢትዮጵያ ህዝብ ዝም ብሎ ቁጭ ብሎ ማየት የለበትም። በተቻለ መጠን ከዚህ ህዝብ ጎን መሆን አለበት። ከህዝቡ ጎን ሆኖ በክልል ውስጥ ለውጥ እንዲመጣና ከኢትዮጵያ የተስተካከለ የፖለቲካ ቁመና እንዲኖራቸው ከሌሎች ክልሎች ከአፋር ክልል ጥሩ ቁመና ላይ ያለ ክልል ነው የአፋር ክልል። የአማራ ክልል ከዚህ ሁሉ የፋኖ ውድመት በኋላ እያገገመ ያለ ክልል ነው። ሌሎች የኢትዮጵያ ክልሎች እያገገሙ ያሉ ልማት እየሰሩ እየበለጸጉ ነው እያየን ያለ ነው። ይህን ከዚህ ሁኔታ እኩል ራሱን ማስተካከል አለበት የትግራይ ህዝብ። እነኚህ ጥቂት ጀነራሎች ኦልሞስት አሁን አንዳንድ ነገር ስንሰማ በጣም ያሳፍራል። ወርቅ ይዘርፋሉ። የክልሉን ሀብት የህዝቡን ሀብት ወርቅ እየዘረፉ በኤርትራ በኩል ወደ ሌላ ሀገር እያሻገሩ ነው ያሉት። ወርቅ ብቻ አይደለም፣ ከፍተኛ የሆነ የሂውማን ትራፊኪንግ ይሰራሉ፣ ሰው ያሸጋግራሉ። የትግራይ ወጣቶች ከአንዳንዶቹ ስንሰማ ለጥቃቅን የታጣቂዎች ገንዘብ እየሰጡ ጭምር ነው በቦርደር እያመለጡ ወደ ተለያየ ቦታ ሲሻገሩ እያየን ያለ ነው። በሌላ በኩልም ሴም ቲንግ ወደ አስመራ ወደ ኤርትራና ወደማይገባቸው ቦታ እየሄዱ ነው፣ እየተበታተኑ ነው። ይህ ሁኔታ በዚህ ሊቀጥል አይገባም እና እኔ እውነቱን ለመናገር የፌዴራል መንግስት ብዙ ነገር አድርጓል። ባለፈውም አውርተናል። ከሚጠበቀው በላይ ነው እያደረገ ያለው። አሁንም ምንም አይነት የክልሉን ሰላም ሊያደፈርስ በሚችል እንቅስቃሴ ውስጥ የክልሉ መንግስት የፌዴራል መንግስት እየተሳተፈ አይደለም። ድጋፎችን እያደረገ ነው ያለው። አሁን በጀት እየተሰጣቸው ነው ያለው። የትምህርት በጀት አለ፣ የጤና በጀት አለ፣ የግብርና የተለያየ በጀት መንግስት እየሰጠ ነው ያለው። መሰረተ ልማቶች ኦልሞስት ስልክ ይሰራል። እንደነሱ ሽለላና ፉከራ ቢሆን ኖሮ 2013 የነበረበት ቦታ ክልሉን መመለስ መንግስት ይችል ነበረ፣ ግን አይፈልግም፣ በፍጹም አይፈልግም። ከዚህ የተሻለ ሁኔታ እዛ ክልል እንዲኖር ነው መንግስት የሚፈልገው። እያየን ያለው ይሄን ነው። የአውሮፕላን ትራንስፖርት አሁን ድረስ አለ። የክልሉ ተወላጆች እየመጡ ወያኔም ሊሆኑ ይችላሉ፣ ላይሆኑ ይችላሉ። እየመጡ ዋና ከተማ አዲስ አበባ ድረስ እየመጡ የታመሙት እየታከሙ ንግድ ያላቸው ንግዳቸውን እያንቀሳቀሱ ተመልሰው ሲመላለሱ ነው የምናየው። ለህዝቡ ከፍተኛ የሆነ ወገንተኝነት እያሳየ ነው ያለው የፌዴራል መንግስት። ነገር ግን ይህንን ያልተረዱት የነኚህ በጣም በጣት የሚቆጠሩ የወያኔ ሰዎች በጣም በሚያሳዝን ሁኔታ እውነቱን ለመናገር በጣም በሚያሳፍር ሁኔታ ከሻቢያ ጎን ሆነው የሻቢያን ፕሮፓጋንዳ ሲሰሩ ነው እያየን ያለ ነው። ጥፋታቸውን እንኳን መልሰው አናላይዝ ማሰብ እንኳን አልቻሉም። በተለይ የቀይ ባህርን አስመልክቶ የአሰብን አስመልክቶ
በኢትዮጵያ ላይ ያደረሱትን ውድመት ታሪክ የማይረሳው ውድመት ነው በኢትዮጵያ ላይ ያደረሱት። አሰብን አሳልፎ መስጠት አንድና ወሳኝ ነገር ነው። የኢትዮጵያን ባህር ኃይል አፈረሱ። ትልልቅ የኢትዮጵያ መርከቦች በየሐይቁ በየውቅያኖሱ ላይ ሲንከራተቱ እንደነበረ ነው ስንሰማ የነበረው። በርካታ የኢትዮጵያ የአየር የባህር ኃይል ባለሙያዎች በመላ ዓለም ተበታተኑ። አንዳንዶቹ የተለያየ ሀገር ተቀጥረው ሲያገለግሉ ነው ስንሰማ ያለ ነው ማለት ነው። ይህንን የመሳሰለ ትልቅ ውድመት ካደረሱ በኋላ ዛሬም ተመልሰው ተመሳሳይ ትርክቶችን ሲተርኩ ነው የምንሰማው። ተመሳሳይ የጦርነት ፉከራ ነው። ጀነራሎቻቸው እየጨፈሩ ምናምን እንደዛ አይነት ነገር አይሰራም። ከአሁን በፊት ምናልባት የዛሬ 34 35 ዓመት ሰርቶ ሊሆን ይችላል። ዛሬ ግን አይሰራም። ምናልባት ያን ጊዜ ሌላው የኢትዮጵያ ክፍል ውስጥ የነበረው የንቃተ ህሊና ደረጃ በተለይ የተንኮል ንቃተ ህሊና የተንኮል አስተሳሰብ ደረጃ የእነሱን ደረጃ አልደረሰም ሊሆን ይችላል። ዛሬ ግን አይደለም፣ ሁሉ ነገር ተቀይሯል። የኢትዮጵያ ህዝብ በጣም ማቹርድ እየሆነ ያለበት ነው። የተለያዩ ኢትዮጵያ ውስጥ ያሉ ብሔር ብሔረሰብ ኢሊቶች፣ የፖለቲካ ሰዎች፣ የወታደር ሰዎች፣ የፖለቲካ አመራሮች በቂ የሆነ ግንዛቤ ስለ ሀገሪቱም ሆነ ስለ ጂኦፖለቲክስ፣ ስለ ምስራቅ አፍሪካ እንዲሁም ስለ አፍሪካ በቂ የፖለቲካ ግንዛቤ ያላቸው ሰዎች ናቸው አገሪቷን እየመሩ ያሉ። ማንንም መሸወድ አይችሉም። ያረጀ የወታደር ፋቲክ ለብሰው እየጨፈሩ የሚፎክሩበት ጊዜ አልፏል። ወደ ሰላም ድርድር መጥተው ኢትዮጵያዊነታቸውን ተቀብለው ከፌዴራል መንግስት ጋር ከሌሎች የክልል መንግስታት ጋር እኩል ራሳቸውን አስቀምጠው እኛ ከሁሉም በላይ ነን፣ እኛ ከሁሉም እንበልጣለን፣ በጦርነት እኛ ጀግና ነን፣ ሁሉንም እናሸንፋለን፣ ከሁሉም በላይ ፖለቲካ እናውቃለን፣ አይሰራም። እሱ ነገር ጊዜው አልፎበታል። ዝቅ ብለው ከሁሉም ኢትዮጵያውያን እኩል ራሳቸውን አድርገው ወደ ሰላም ድርድር መጥተው የኢትዮጵያን ህገ መንግስትና የተፈረመውን የፕሪቶሪያ ስምምነት ስራ ላይ ለማውላት እስካልተስማሙ ድረስ እድሜ ልካቸውን እንዲሁ ሰላማዊ ሰልፍ ሲወጡ፣ ሽምግልና ሲላክ፣ ጸሎት ሲያደርጉ፣ ሲታኮሱ፣ እርስ በራሳቸው ሲታላለቁ መጨረሻ ላይ ተሸንፈው እጅ መስጠታቸው ለማይቀር ነገር ሲፈረገጡ ነው የሚውሉትና እውነቱን ለመናገር ብዙ ተናግረናል ካሁን በፊትም። ከዚህ በላይ ምንም መልእክት የምናስተላልፍላቸው አይመስለኝም። እንግዲህ ያው አንተም ለመግለጽ እንደሞከርከው አሁንም ይሄ የጦርነት ፉከራና ቀረርቶ በዚህ ፉከራና ቀረርቶ የሚሸበር ወጣት ወይም ደግሞ የሚሸበር ኢትዮጵያዊ ሌላ አካባቢ ላይ የሚፈጥረው ተጽዕኖ የለም። ምክንያቱም የህወሓት ቡድን የተሸነፈው ዛሬ አይደለም። ምናልባትም ሰሜን ዕዝን የነካ ጊዜ ነው የተሸነፈው እና ከዛ በኋላ እንግዲህ እንደሚታወቀው በርካታ ወጣቶች መስዋዕትነት የተከፈለበት ነበረ። አላስፈላጊ ጦርነት ነበረ። ከዛ መማርን አልቻሉም። ህወሓት ወያኔ በምን ምክንያት ስልጣን ላይ እንደቆየ ሁላችንም የምናውቀው ነገር ነው። በአጉል ትርክት በአማራና በኦሮሞ ማህበረሰብ ዘንድ ጥላቻን በመፍጠር 27 ዓመት መቆየት ያልነበረበት ወያኔ ለ27 ዓመታት ቆይቷል። ካሁን በኋላ ግን ምናልባት የሚጣላና ወያኔን ወደ ስልጣን ሊያመጣው የሚችል ምንም አይነት መንገዶች የሉም ማለት ነው። በህብረ ብሔራዊ ወንድማማችነት ሁሉም የኢትዮጵያ ህዝብ እኩልነቱን አምኖ የተቀበለበትና አብሮ መኖር እንደሚችል ያሳየበት ጊዜ ነው በአሁን ሰዓት ያለው ማለት ነው። ከዛም ውጪ ጽምዶ የሚል ፓርቲን በመፍጠር ከኢትዮጵያ ታሪካዊ ጠላቶች ጋር ምክንያቱም በአሁን ሰዓት ራሱ የኤርትራው መንግስት ከግብጽ ተልእኮዎችን በመውሰድ በሀገሪቱ ውስጥ ራሳቸው ያሰማሯቸው የአክቲቪስቶች ዩቱበሮች እንዲሁም ደግሞ በተለያየ ሚዲያ ላይ የሚሰሩ ተከፋይ የጋዜጠኞች እንዳሉ ይታወቃሉ። ቀጥታ ግንኙነቱን ያደረገው ወያኔ ከነሱ ጋር ነው ማለት ነው። ስለዚህ ወያኔ በምንም አይነት ሞራል ኢትዮጵያዊ ነው ወይም ደግሞ ኢትዮጵያዊነት ስሜት ያለው ቡድን ነው ማለት አይቻልም። በእርግጥም ባለፉት 27 ዓመታት አሰብን ከማስረከብ አንስቶ እኛ የተለየን ህዝብ ነን ብለው እስከማመን ድረስ ያንን ደግሞ በህዝብ ላይ ጫና በመፍጠር ትግራይን ደግሞ
ትግራይ ህልውና ወያኔ ነው ብሎ ህዝቡ ህዋት ነው ብሎ እንዲያምን በሰሩት ስራ እዛ ድረስ ደርሰዋል። አሁን እንግዲህ ቀጥታ ግንኙነታቸው ከኤርትራ መንግስት ጋር ነው። የኤርትራ መንግስት ደግሞ ኢትዮጵያ ላይ በተለይም እንግዲህ ኢትዮጵያ ያነሳችው የቀይ ባህር ጥያቄን በተመለከተ ግብጽ መግለጫ አውጥታለች። ኢትዮጵያ ወደ ቀይ ባህር እንዳትደርስ የማድረግ ሂደቶችን ምንም አይነት ነገሮችን ያደርጋሉ ማለት ነው። ስለዚህ በሀገር ውስጥ ሆኖ ደግሞ ይህንን አጀንዳ የሚያስፈጽመው ደግሞ ወያኔ ነው ማለት ነው። ስለዚህ ያ ራሱ ትልቅ ነገር ነው። ወያኔ ማን ሆኖ አገኘ ነው። አሁን ዛሬ የወያኔ በትክክለኛ ስሙ ሊጠራ ይገባል። ሲገለጥ ወያኔ ሲገለጥ የሻቢያ ተላላኪ ሆኖ አገኘ ነው። ሻቢያ የግብጽ ተላላኪ ነው። ይህን ሰንሰለት እነኚህ ሰዎች ፋኖና ሸኔ ውስጥም ያስገቡታል። የግብጽ እጅ በኤርትራ አልፎ በወያኔ በኩል አልፎ በፋኖ ውስጥ አልፎ ሸኔ ጋር ይመጣል። ይሄ ሰንሰለት መነሻው ማን ነው? ግብጽ ናት ማለት ነው። እንግዲህ ግብጽ ከኢትዮጵያ ሩቅ ነች። እንደዚህ አይነት ይሄ ፕሮክሲ የሚባል ዋር ጦርነት የተልእኮ የቅጥረኞች ጦርነት ከመክፈት ውጪ በቀጥታ ኢትዮጵያን በመውጋት አትችልም። ግብጽ ኢትዮጵያንም ብትወጋ ትሸነፋለች። ምክንያቱም በታሪክ አይተናል። ካሁን በፊት በ19ኛው ክፍለ ዘመን መጨረሻ አካባቢ የዶጋሊ ጦርነት የሚባል አለ፣ ሁሌ የሚወራ ኦልሞስት በብዙ ሺህ የሚቆጠሩ የግብጽ ወታደሮች ናቸው ተሸንፈው ኢትዮጵያን ለማጥቃት በቀጥታ ጥረት አድርገው ለብዙ መቶ ዓመታት ኢትዮጵያን ለመውረር ግብጾች ጥረት አድርገው ተሸንፈው ስለተመለሱ ኤርትራን ከኢትዮጵያ በመገንጠልና ኢትዮጵያን በመከፋፈል ኢትዮጵያን ማዳከም ፈለጉ። ያንንም አድርገው ኤርትራንም ገንጥለው ኢትዮጵያንም ከፋፍለው ኢትዮጵያን ማዳከም ስላልቻሉ አሁን ኦልሞስት በጣም ረጅም የሆነ የተልእኮ ጦርነት ሰንሰለት ፈጠሩ። ከካይሮ ይነሳል፣ በአስመራ ቋርጦ መቀሌ ገባና ፋኖችን አካቶ እስከ ሸኔ ድረስ ይመጣል። ይህ ሰንሰለት በሌላ በኩልም ይመጣል። በደቡብ ሱዳን፣ በሱዳን በኩል የሱዳን ያለመረጋጋት መንገድ ስላልፈጠረላቸው እንጂ ሱዳኖች የግብጽ ተላላኪ ሆነው ኢትዮጵያን ለመውጋት ስለሰከሩ እርስ በራሳቸው እየተፋጁ ነው ያሉት። ዛሬ ላይ ሆነን ስናይ ሱዳን ምናልባት አንድ ሀገር የመሆን እድሏ በጣም የመነመነ ነው። ካሁን በኋላ ከፍተኛ የሆነ የደም መፋሰስ ነው። ኦልሞስት ሲደረግ የነበረው ባለፉት ሳምንታት አዳዲስ ዜናዎችን ስንሰማ ነበረ። ስለዚህ ብዙም ለኢትዮጵያ ስጋት አይሆኑም። እርስ በራሳቸው የኢትዮጵያ መንግስት አንዳንዴ ለጎረቤት ሀገሮች እያንዳንዱ ጎረቤት ሀገር ኢትዮጵያ ውስጥ የተልእኮ ጦርነት ይፈጥራል። ኢትዮጵያ ግን በጎረቤት ሀገር የተልእኮ ጦርነት የመፍጠር ፍላጎት አልነበረም። ካሁን በፊትም አልነበረም፣ አሁንም የለም። በሰላማዊ ጉርብትና አብሮ ለመኖር ሲሰሩ ነበረ። ለዚህ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ሱዳን ሄዶ ልክ ኡመር አልበሺር ከስልጣን እንደወረደ እነሱን አስታረቃቸው ማለት ነው። ታሪክ ተሰራ እዛ ጋር። በአንዳንድ በመስኖ ምንድን ነው በዚህ በጎርፍ አደጋ ምናምን እዛ ሲደርስ ኦልሞስት የኢትዮጵያ መንግስት ካለው አቋርሶ እርዳታ ሁሉ ይዘው ሄደው ሰዎችን ሲረዱ ነበር እዛ። ይህንን አይነት ነገር በሶማሊያም በጅቡቲም ለጎረቤት ሀገሮች ሁሉ ጥሩ ነው የኢትዮጵያ መንግስት የድሮውም የአሁኑም እንደ ኢትዮጵያ ውስጥ የሚመሰረት መንግስት እንደዚህ አይነት ኢፍታዊ ነገሮችን በጎረቤት ሀገር ላይ የመስራት ፍላጎት አይታይም። ሲመስለኝ ኢትዮጵያ ለእንደዚህ አይነት ነገር አትመችም። ነገር ግን ኤርትራ ኦልሞስት ላለፉት 50 ዓመታት ሽምቅ ውጊያ ጀምሮ አሁን መንግስት እስከሆኑበት ድረስ ኢትዮጵያን ለማዳከም ተቃዋሚዎችን እያስታጠቁ ወደ ኢትዮጵያ ሲያሰማሩ ነበረ። ሱዳንም ያንን ሲያደርጉ ነበረ። ሶማሊያም ያንን ሲሰሩ ነበረ። ኢንክሉዲንግ ጅቡቲ በአንድ ወቅት እንደዚህ አይነት ስራ ትሰራ ነበር። ስለዚህ ነገር ግን የነሱ ተንኮል ዞሮ ዞሮ ራሳቸውን ነው ያቃጠለው። የሶማሌ ተንኮል ኦልሞስት በዚያድ ባሬ ጊዜ ሶማሌን 5 ትንንሽ ሀገር ነው ያደረጋት። ሱዳን ይሄው እያየን ነው ያለ ነው። ኤርትራ ላለፉት 30 ዓመታት ታጣቂዎችን እያስታጠቀች ወደ ኢትዮጵያ ስትልክ የኢትዮጵያ መንግስት ግን አንዴም እንደዛ አይነት ስራ ተግባር ፈጽሞ አያውቅም። እና የዚህ ሁሉ አባት ግብጽ ነው። እንደው የኢትዮጵያ ህዝብ ይህንን ፕሮግራም የሚያዳምጥ ህዝብ ይህንን ነገር በራሱ መንገድም መመርመር አለበት። ለምንድን ነው ግብጽ
በሰሜኑ፣ በደቡቡ፣ በምስራቁ ኢትዮጵያን ከዓለም ለማግለል ይህን ያህል ርቀት የሚሄዱት ለምንድን ነው? ኦኬ ለአባይ ነው እንበል። አባይ ተገደበ፣ ውሃውም ከነሱ አልጎደነም፣ እነሱም የተጎዱን ነገር የለም። ኢትዮጵያ ግን ተጠቀመች። ከዚህ በኋላም ይሄ እንደው በአባይ ግድብ ነው ቢባልም የአባይ ግድብ ከተጠናቀቀ በኋላ ለምንድን ነው የማታቆመው ግብጽ ኢትዮጵያን መተንኮስ? አሁን በቀደም ያወጡት አንድ ግልጽ ነገር አለ። ኢትዮጵያ ወደ ቀይ ባህር እንዳትቀርብ እናደርጋለን የሚል ነው እንትኑ መልእክቱ ሲጠቃለል ኢትዮጵያ ወደ ቀይ ባህር እንዳትቀርብ እናደርጋለን። ይሄንን የሚሉት ከኤርትራ ጋር ሆነው ነው። ኤርትራ ወያኔን የሚረዳ ነው። ወያኔ ኢትዮጵያዊ ነው። ኢትዮጵያዊ ሆኖ ኢትዮጵያ ወደ ቀይ ባህር እንዳትቀርብ እናደርጋለን ከሚለው ግብጽ ጋር የቆመ ተቋም ነው ማለት ነው ወያኔ። ይሄንን የተወሰኑ ፋኖዎች ይጋሩታል፣ ሸኔዎችም ይጋሩታል። በአንዳንድ የሸኔ ሰዎች በዲያስፖራ የሚገኙ የሸኔ ሰዎች ተመሳሳይ ነገር ነው። ኢትዮጵያ ወደ ቀይ ባህር መጠጋቷን እንደ ኃጢአት የሚቆጥሩ ሰዎች ናቸው ያሉት ማለት ነውና ዞሮ ዞሮ እንግዲህ የወያኔዎችም ያው ስለነሱ እንትን ስላለ ነው የወያኔዎቹም በኤርትራ በኩል አልፎ ዋና መነሻው ግብጽ ነው። ስለዚህ እኔ አሁን ከወያኔ ጋር ምን የሚደረገው ውጊያ ኢቭን ሰላማዊ ድርድር ከወያኔ ጋር የሚደረገው ከፋኖ ጋር የሚደረገው ሰላማዊ ድርድር ከሸኔ ጋር የሚደረገው መንግስት እንደ ሆደ ሰፊ ሆኖ መንግስት ነኝ፣ ስለዚህ እንደ መንግስት መጥፎውንም ጥሩውንም ማናገር አለብን። በአንድ ሀገር ውስጥ ጥሩ ሰዎች አሉ፣ መጥፎ ሰዎች አሉ፣ እብድ ሰዎች አሉ፣ መሀይም አለ፣ የተማረ አለ፣ ጦረኛ አለ፣ ሁሉም አለ። እኛ መንግስት ነን። ይህን ሁሉ እስኪ እናናግራቸውና ይዘን አብረን እንጓዝ ከሚል ሆደ ሰፊነትና ሆደ ሰፊነት ብቻ ሳይሆን የመንግስት ተግባር መሆኑን ተገንዝበው ይህንን ከማድረጋቸው ውጪ እነኚህ ሰዎች ወርቅ ቢነጠፍላቸው አጀንዳው የነሱ ስላልሆነ ከነኚህ ኢትዮጵያ ውስጥ ካሉ ታጣቂዎች ጋር የሚደረግ የሰላማዊ ንግግር የትም አያደርስም። ትክክለኛው በዲፕሎማሲም ቢሆን በሰላምም ይሁን በጦርነትም ይሁን ከላኪዎቹ ጋር ነው ነገሩ ያለው። እዛ ላይ አተኩሮ የሚሰራ ነገር ብቻ ነው ይሄን ነገር እንጂ ሄዶ አሁን ኦልሞስት ትግራይ የጦር አውድማ አደረጓት። ካሁን በፊትም በሁለት ዓመቱ ጦርነት ወያኔዎች ግብጽን ተማምነው ነው የኢትዮጵያን ጠላት ተማምነው ነው ሲዋጉ የነበረው። ማንንም ተማምነው አይደለም። ኃይል ኖሯቸው አይደለም፣ ወጣት ኖሯቸው አይደለም፣ ምንም ኖሯቸው አይደለም። አሁን የተዘረፈ ገንዘብ ምናምን የዘረፉትን ገንዘብ በግል ይበሉታል እንጂ ማንም አሁን ጦሩ ለምንድን ነው የሚንከራተተው? የነ ደብረ ጽዮን ዱባይ አገርና የነ ማን ነው ያ ሰውዬ ምግብ የሚሉት ዱባይና እዚህ አዲስ አበባ ውስጥ ያለው ንብረት ስቲል የራሱ ነው። ስሙኒ ለጦሩ አይሰጥም። የተዘረፈ ምንም ተማምኖ አይደለም። እነኚህኑ የኢትዮጵያ ታሪካዊ የሆኑ ጠላቶች ተማምነው ነው ወደ ጫካ ገብተው ያንን ሁሉ ውድመት በክልሉ ያደረሱት። ዛሬም ከዛ አዙሪት ውስጥ አልወጡም። ያው ደብረ ጽዮን በእርግጥ በግልጽ የተናገረው ነገር አለ። ስለ ጽምዶም ተጠይቆ ነበረ። ጽምዶ የሚል ፓርቲን ፈጥራችኋል፣ ከኤርትራ ጋር አብሮን መስራት አልካደም። አዎ ነው ያለው። ከኤርትራ ጋር ጥሩ ግንኙነት እንዲኖረን እንፈልጋለን። ህዝብ ለህዝብ አንድ ቋንቋ እንናገራለን። በርካታ የሚያገናኙን ነገሮች አሉ ብሏል። ነገር ግን እንደ ህግ ራሱ ስትወስደው ደብረ ጽዮን ከኢሳያስ አፈወርቂ ጋር ሄዶ የሚነጋገርበት ምንም አይነት የህግ አግባብ የለም። አንደኛ ስልጣን የለውም፣ ሁለተኛ ሀገር አይደለችም ትግራይ። ስለዚህ ከውጭ ግንኙነት ሄዶ በሚያደርግበት ጊዜ ያለ ጠቅላይ ሚኒስትር አይደለም ደብረ ጽዮን ወይ ፕሬዚዳንት አይደለም፣ ምንም አይደለም፣ ሀገር አይደለም ማለት ነው። ይሄ በራሱ ጥያቄ ውስጥ የሚገባ ነገር ነው። ሌላ አንተ እንዳነሳኸው እንግዲህ ጦሩ የመጀመሪያው ጥያቄ ዲዲአር ይከበር ነው። ሌላው በጣም የሚያሳዝነው ነገር በጦርነቱ የተሳተፉ እግር የሌላቸው እንኳን ለነሱ እንኳን ዊልቸር እንደዚህ የሚንቀሳቀሱበት ነገር የላቸውም። ትምህርት ቤት ወጣቶች እየገቡ አይደለም፣ ትምህርት አይማሩም። ከዛም በተጨማሪ እንደውም ቅድም ስለ በጀት አንስተካል። አንዳንድ የምናገኛቸው የፖለቲካ
የፖለቲካ ፓርቲ አመራሮች በዛ አካባቢ የሚንቀሳቀሱት እንደውም የፌዴራል መንግስት ለትግራይ በጀት ማስገባት የለበትም። በጀት በሚሄድበት ጊዜ እንትኑ ብቃት የለውም። ማለትም አሁን ክልሉ በተጽዕኖ ውስጥ ነው ያለው። ይሄ ምንድነው ጊዜያዊ አስተዳደሩ አቅም የለውም። ስለዚህ ወደ እነ ደብረጽዮን ነው ቀጥታ በጀቱ የሚገባው የሚባል እውነትም የሚመስል ነገር አለ። ምክንያቱም ከዚህ የሚገባውን ነገር እያገቱ እኮ መድኃኒት የለም ምግብ የለም ሲሉ ነበር፣ ሲዘርፉ ነበር። ያን ምግብ እስከ መሸጥ ወደ ኤርትራም ብዙ ነገር ይላካል። አሁን ለትግራይ የሚላከውን በጀት ኤርትራም እየተካፈሉ ሊሆን ይችላል። በአንድ ወቅት ነዳጅ እየተጫነ ወደ ኤርትራ ሲሄድ ነበር። እንግዲህ ኤርትራ ምንም በጀት የሌለው በጀት የሚባል የሌለው የገንዘብ ሚኒስትር የሌለው ኦዲተር የሌለው ሀገር ነው። ባለፈው ጠቅላይ ሚኒስትሩ የተናገረውን እንጋራዋለን። ቆይቷል እንደዚህ አይነት ነገር ስንናገር ነበረ። አንድም ተቋም ኤርትራ ውስጥ የለም። ይሄ የመንግስት አሁን የፕሬዝዳንት ብቻ ነው ያለው። ሌላ ነገር ምንም የለም። ምክትል የለም፣ ካቢኔ የለም፣ ፓርላማ የለም፣ ምርጫ የለም፣ ሚኒስቴር የለም፣ ያው የገንዘብ ሚኒስቴር የሚባል የለም፣ በጀት የለም። ዝም ብሎ ነው የራሳቸው። ይሄ ያሌለበት ዋናው ምክንያት አንደኛ ከእውቀት ማነስ ነው። የተማረ ሰው የለም ኤርትራ ውስጥ። አንድ ዩኒቨርሲቲ ነው ያለው፣ እሱም ኦልሞስት አንዴ ተዘግቶ ነበረ። የተማረ ሰው የለም። ይሄ ዘመናዊ የሆነ የፋይናንስ አሰራርን የሚሰራ ምንም ሰው የለም። ምንም የለም፣ በቃ ዜሮ ነው። ስለዚህ እነሱ ጭቃ ውስጥ ገብቷል። ኦልሬዲ ኢሳያስ አፈወርቄ ኤርትራን ጭቃ ውስጥ አሁን ጽምዶ ምናምን መሰረቷል። አንደኛ አሳፋሪ ነው። ድንበር ተሻግሮ የአንድ ሀገር ከሌላ ሀገር ጋር ፓርቲ መመስረት በታሪክም የሚያስወቅስ የሚያሳፍር ነው። ይሄ ነገር መጽሐፍ ይጻፋል። ከ100 ዓመት በኋላ የሚመጣው ትውልድ አሁን እኛ ልክ ስለ አፄ ቴዎድሮስ ስለምናምን እንደምናነበው እንደዛ አይነት ነገር ይሆናል። ይህን ታሪክ የሚጽፈው ደግሞ የኢትዮጵያ ሰው ብቻ አይደለም፣ ሌሎች ሀገሮች ይጽፉታል። አሁን ደግሞ የዘመኑ ቴክኖሎጂ ነው። በኢንተርኔት በምን ሁሉ ነገር ለትውልድ ይተላለፋል። እነሱ ከዚህ ሁሉ ርቀዋል። አሁን ይሄ የቴክኖሎጂ ምናምን ኤርትራ ውስጥ አንዱም ውስጥ የለም። ይሄ እኛ ስለዚህ ስለ ኤአይ አይደለም። ኤአይ ለነሱ እግዚአብሔር ማለት ነው፣ ፈጣሪ ማለት ነው፣ ገነት ማለት ነው። ኤርትራ ውስጥ ኤአይ ኢንተርኔት የለም፣ ጉግል የለም። ምንም ሰው ጉግል የሚያደርገው ነገር የለም። ኢሜይል ምናምን የሚባል አንድም ነገር የለም። ይሄ ኦልሬዲ ጭቃ ውስጥ ገብተዋል። ኦልሬዲ በ19ኛው ክፍለ ዘመን ከጣሊያን ወረራ በፊት በነበረው ደረጃ ተመልሰዋል። ትንሽ ባለፈው 30 ዓመት ለውጥ እያመጣ እያደገ ያለውን የትግራይ ክልል ጎትተው ወደ ራሳቸው ጭቃ ውስጥ ነው እየመለሱት ያለው። ስለዚህ አሁን ይሄ በጀት ያነሳሽው መንግስት ይልካል። እስከ ቅርብ ጊዜ ድረስ እንደዛ ነው እንትን ያለ። ያው ለህዝቡ አለኝታነት ስላለው ህዝቡ እንዲቸገር ስለማይፈልግ መንግስት በጀት ይልካል። በጀት ብቻ አይደለም፣ ሌሎች ነገሮችም ይልካል። መድኃኒት ይሄዳል፣ ሸቀጣ ሸቀጦች እንዲሄዱ ይደረጋል። እነኚህ ሁሉ ወደ ኤርትራ አዘ ሴም ታይም በጽምዶ በኩል ወደ ኤርትራ ይሸጋገራሉ። ልክ ወያኔ ኢትዮጵያን ሲቆጣጠር እስከ ኢትዮ ኤርትራ ጦርነት ባለው ጊዜ ውስጥ ከኢትዮጵያ ውስጥ እያንዳንዱ ቁሳቁስ እየተዘረፈ በትግራይ በኩል አልፎ ወደ ኤርትራ ሲሄድ ነበር። በጣም የሚያሳፍር ነው። ያንን ሲቃወሙ ነበር በርካታ የትግራይ ልጆች፣ ያን ጊዜ አመራር ላይ የነበሩትን ጨምሮ ማለት ነው። ያንን ሲቃወሙ የነበሩ የትግራይ ታጋዮች እጣ ፋንታቸው ከድርጅቱ መባረር ሆነ። ተባረሩ። ታሪክ ስንሰማ ነው፣ መጽሐፍም አንጽፎ አንብበናል። እና እንደዛ ነው ያለው። አሁን ይሄ ጽምዶ ምናልባትም የትግራይን ህዝብ ወደዛ ወደ ጭቃው ለመመለስ እስኪ ሰው ከኢሳያስ ጋር እንዴት ፓርቲ መሰረታል? ፊውቸር የሌለው ፓርቲ። ባለፈው ከተወሰኑ ካቢኔዎቹ ይመስላሉ የሆነ አመዳም ልብስ የለበሱ ሰዎች ጋር ኢሳያስ ሲንቀሳቀስ ነበረ። አንድ ወጣት ውስጥ ወጣኝ። የአንድን ህዝብ የወደፊት እጣ ፋንታ ለማወቅ የወጣቱን ተሳትፎ ነው ማየት ያለብሽ። በወጣት የሚመራ አሁን የብልጽግናን ብታይ አሁን ስብሰባ ላይ ናቸው አዳማ ላይ ወደ 2000 የሚሆን የክልልና የፌዴራል አመራሮች ተሰብስበዋል። በስብሰባው የሚዲያ ስብሰባ አይደለም፣ የውስጥ የፓርቲ ስብሰባ ነው። ፎቶዎች ግን ወጡ። 99.9% ወጣቶች ናቸው። ቢያንስ እድሜ ከ40 በታች ያለ ወጣት ነው። የተወሰነ ሰው ነው እንጂ ቢበዛ ከ45 በላይ የለም። 50 በዩ ኤርትራ ያለውን አመራር እና ኢንክሉዲንግ የወያኔዎቹን አመራር ብታይ አንድም እድሜው ከ70 በታች የለም።
ሁሉም ከ70 በላይ ነው። እየተቀበረ ያለ ተቋም ነው ማለት ነው። እየሞተ ያለ እንግዲህ የሰው ልጅ ወዶ አይደለም። አንዳንዱ በወጣትነቱ አንዳንዱም እድሜውን ኖሮ ጨርሶ ይሞታል። ይሄ የፈጣሪ ሕግ ነው። ማንም ሊሽረው አይችልም። ስለዚህ ምንድነው የሚያደርገው? አሁን በገዳ ስርዓት ምንድነው የሚያደርጉት? የእድሜ ገደብ አለው። አንድ ሰው እድሜው ከ40 እስከ 48 ብቻ ነው አክቲቭ አመራር መሆን የሚችለው። ከ48 ዓመት በኋላ ምንድነው የሚሆነው? ገዳሞጂ ነው፣ አማካሪ፣ የሀገር ሽማግሌ ምናምን እያለ ነው የሚሄደው። የሚቀጥለው 48 ሲደርስ ለ40 ዓመቱ ያስረክባል። እንደዛ ነው የሚቀጥለው ሰርክል ማለት ነው። የእነሱ ሰዎች እንደዛ አይደለም። ኦልሞስት በ70 እና በ70 በላይ ባሉ 80 ውስጥ ባሉ አዛውንቶች በኪኒን የሚንቀሳቀሱ አዛውንቶች ነው የሚመራው ማለት ነው የነሱ እንቅስቃሴ። ይሄ ፈተና ሆኖ እየመጣበት ያለ ወጣት ነው አሁን ትግራይ ውስጥ ተቃውሞ እያደረገ ያለው። ደሴም እንደ ካሜሩን አይተሻል። ካሜሩን ውስጥ የ92 ዓመት ፓውል ቢያ የሚሉት ኦልሞስት ላለፉት 40 ዓመታት ሀገሪቷን የመራ አሁን እድሜው 92 ዓመት ነው። እንደገና ተወዳድሮ ለ8 ዓመት ነው እዛ ሀገር አንድ ፕሬዚዳንት እስከ 100 ዓመቱ እድሜው 100 እስኪሆን ፕሬዚዳንት ነኝ ብሎ አሸነፍኩ ብሎ አወጀ። ወጣቱ እንዳለ ተቃወሙ ማለት ነው። ከፍተኛ የሆነ ውድመት ነው ካሜሩን ውስጥ ያለው አሁን ዋና ከተማቸውን በተለይ በጣም የሚገርመው ፕሬዚዳንቱ እድሜው 92 ዓመት የምርጫ የጠቅላይ ፍርድ ቤቱ ፕሬዚዳንት ምርጫውን የካሜሩንን ምርጫ አናውንስ ያደረገው ያስተዋወቀው እድሜው 93 ዓመተ ምህረት ኦልሞስት ወደ 7 ነው 8 ዋና የካሜሩን አመራሮች ከ90 በላይ ነው እድሜያቸው። እንግዲህ ወጣቱ እንዴት አድርጎ ነው ይሄንን የሚቀበለው? ትግራይ ውስጥም ያየነው ይሄንን ነው። ኤርትራ ውስጥ ኦልሞስት ወጣቱን ጠራርገው በአንድም ሆነ በሌላ መንገድ ከሀገር አስወጥተውታል። የተረፈው በህግደፍ ኔትወርክ ጠፍንገውት ታጣቂ ነው። የሀገሪቷን ፊውቸር እየገደሉ ነው ያሉት። የኤርትራ ህዝብ እንደ ማንኛውም ህዝብ ነው። ልክ እንደ አማራ፣ እንደ ኦሮሞ፣ እንደ አፋር እንደ ሰው ልጅ ደግሞ እኛ ያሳዝነናል። ህዝቡ እንደዛ ሊሆን አይገባም። ኢትዮጵያ ጋር አንድ ላይ ኤርትራ በነበረች ጊዜ ኤርትራውያን አዲስ አበባ ውስጥ ጥሩ ቢዝነስ ሰዎች፣ ጥሩ የዩኒቨርሲቲ አስተማሪዎች፣ በጣም ጥሩ ባለሀብቶች የሚንቀሳቀስ ጄኔሬሽን ነበረ። ዛሬ ላይ ግን ዶርማንት፣ ስደተኛ፣ ዘገምተኛ፣ በሄደበት ቦታ ሁሉ የሚያፍር የተናቀ ዜጋ እያደረጉ ነው ዜጎቻችንና የነሱ ጽምዶ ይህንኑ ነው እያጠናከረ የሚሄደው። ህወሓት የወጣት ጠር መሆኑን በተለያየ ከራሳቸው ፓርቲያቸው ውስጥ ከነበሩ አመራሮች ሰምተናል። እኛም ደግሞ ግልጽ የምናየው ነገር አለ። ያለ ጦርነት መኖር አይችልም። ጦርነት ደግሞ ሰለባ የሚያደርገው ወጣቱን ነው። አንተም እንደተናገርከው አንድም እንግዲህ የ90 እና የ70 ዓመት ሽማግሌ በጦርነቱ አልተሳተፈም፣ ቤተሰቡም አልተሳተፈም። እሱም እስካሁን ድረስ በህይወት አለ ማለት ነው። ስለዚህ ስለ ህወሓት በዚሁ ካበቃን፣ ሌላው እንግዲህ ኢሳያስ እጅግ በጣም ፍርሃት ውስጥ መሆኑ ያስታውቃል። አሁንም ግብጽ ለ5 ቀን ጉብኝት ላይ ነው ያለው። የግብጽም መግለጫ ኢትዮጵያ ወደ ቀይ ባህር መጠጋት የለባትም የሚል ነው። በጣም ግን የሚያሳዝነው አሁንም የኛው ሀገር ባንዳዎች ፕሮፓጋንዳቸው እንደቀጠለ ነው። ምናልባትም ከግብጽ ጋር ምን አይነት ግብጽን እንዴት እንደሚስሏት እኔ አላውቅም። ከዚህ በፊት ግብጽ ቅድም አንተ ተናግረዋል። የኢትዮጵያ እንደዚህ ከመደራጀቷ በፊት በአሁኑ ሰዓት ኢትዮጵያ ያላትን መሳሪያ ግብጽ ያላትን መሳሪያ ኢትዮጵያ ያላት መከላከያችን ለምንም የማይመለስና ከዛም በተጨማሪ ደግሞ በታሪካችንም እንኳን ለግብጾች ይቅርና የትኛውም የአውሮፓ ሀገር መጥቶ ኢትዮጵያ ያልተደፈረችበት ሁኔታ ነው። በዛ ጊዜ የነበረን አቋምና አሁን ምን ይመስላል? በዛ ጊዜ የነበረን የወጣቱ ንቃተ ህሊናና በአሁኑ ሰዓት ያለን ምን ይመስላል የሚለውንም ያስተዋሉ አይመስለኝም። ከዛም ውጭ እንግዲህ ኢትዮጵያ በታሪኳ አንድ ጊዜም ወራ ወይንም ደግሞ ሄዳ ተተናኩላ ከአንድ ሀገር ጋር ጦርነት የገጠመችበት ሁኔታ በታሪክ አልተቀመጠም። ሁል ጊዜ ግን በሀገራዊ ጥቅም እንዲሁም ደግሞ ከዛም ውጪ በኢትዮጵያ ህልውና ላይ የመጣን ማንኛውንም ነገር ግን
ኢትዮጵያውያን ምናልባት አሁን ያለው መከፋፈል ትናንትም ባንዳ ነበር፣ ዛሬም ባንዳ ምናልባት በዚህ ደረጃ ከፍ ብሎ እየታየን የተለያዩ ድህረ ገጾችን ስለሚጠቀሙ ሶሻል ሚዲያው እንዲሁም ደግሞ ዩቱቡ ካልሆነ በስተቀር የዛሬ ባንዳዎች አያቶቻቸው ጣሊያንን መንገድ እየመሩ እስከ አድዋ ድረስ ማምጣታቸው ይታወቃልና ስለዚህ ኢትዮጵያውያን የምንፈራበት የምንሸበርበት እንኳንስና በነ ደብረጽዮን ሽለላና ፉከራ ይቅርና በጌቶቻቸው በነ ግብጽም ቢሆን የሚሸበር ቡድን የለም። ጥያቄው የባህር በር ጥያቄ የኢትዮጵያውያን የወጣቱ የምሁራን የፖለቲከኞች ጥያቄ ነው። እንዲሁም እንደ ህዝብ ደግሞ ምናልባት እዚህ ጋር ዶክተር በለጠ ሞላ ያሉትን ላክልና ምንድነው እሳቸው ያሉት እንግዲህ የአብን መሪ ናቸው። በአብን ውስጥ ትልቅ ስልጣን የነበራቸው ናቸው። በአሁኑ ሰዓት ደግሞ እንግዲህ ይሄ ጠቅላይ ሚኒስትሩ ካደረጉት በኢትዮጵያ ውስጥ ካልተለመደ ነገር መካከል ከኦነግ ከኢዜማ እንዲሁም ደግሞ ከአብን የኢትዮጵያዊ ስሜት ያላቸው የኢትዮጵያን ራዕይ የሚደግፉ እንዲሁም ደግሞ ለኢትዮጵያ ይጠቅማሉ ያሉትን ስልጣን የተሰጠበት ሁኔታ ነው ያሉት። እርሳቸው እንግዲህ አሰብን እኛ የምንጠይቀው የኛ ስለሆነ ነው እንጂ ምናልባት የህዝብ ቁጥራችን ትልቅ ስለሆነ አይደለም፣ ወይም ደግሞ ስለሚያስፈልገን ብቻ ሳይሆን አሰብ የራሳችን የግላችን ስለሆነ ነው ብለዋል። ይህንን ደግሞ ሁሉም ሰው በቁጭት የሚያየው ነው። ትናንትና ኢትዮጵያ ውስጥ ምርጫ በሚደረግበት ጊዜ ባለፉት 27 ዓመታት ምርጫ ይሄ ቁንጽል ወይም ደግሞ የውሸት ምርጫዎች በሚደረጉበት ሰዓት እንደ ጥያቄ የሚያነሱ ፖለቲከኞች ነበሩ። እሱም የአሰብ ጉዳይ ነው። የራስህ ያልሆነውን ጉዳይ ደግሞ አታነሳም ነበረ። ስለዚህ እሳቸው ያሉት ነገር እጅግ በጣም ትክክለኛና በህዝብ ዘንድም ትልቅ ድጋፍ ያለው እውነትም አሰብ ከኢትዮጵያ በግፍ የተወሰደ የራሳችን የሆነ ንብረት እንደሆነ ሁሉም ያምንበታል። ይሄን ደግሞ ሁሉም ይስማሙበታል። አሁን ባለፈው ጠቅላይ ሚኒስትሩ የዚህ ኤርትራን ጉዳይ ማን ወሰነ የሚል ጥያቄ አንስቶ ነበረ። እሱ ነገር የብዙዎች ጥያቄ ሆኗል። አሁን ኢቭን የጽንፈኛ ሚዲያዎች ራሱ አስደንግጧል። አሁን ውጭ ያሉት እንደ ሲርበተበቱ ነው እየሰማናቸው ያሉት። ኦልሬዲ መቀላመድ ጀምሯል። እነ ልደቱ አያለው እና አንዳርጋቸው ጽጌ ኦልሬዲ መቀባጠር ጀምሯል። ምክንያቱም እውነተኛ ጥያቄ ነው። ማን ወሰነ ይሄን ነገር ተብሎ ሲታይ ምንም የዶኩመንት ማስረጃ የለም። ያ ሁኔታ እነኚህ ጽንፈኞች ራሱ ለማመንም ለመካድም ተቸግረው ሲወናበዱ ነው እየሰማናቸው ያለ ነው። ሁለተኛ ደግሞ የኢትዮጵያ ሕዝብ ጥያቄ እየሆነ መጥቷል። አሁን በከፍተኛ ደረጃ ሕዝቡ ይህን ጥያቄ እያነሳ ሲቆጭ ነው እየሰማን ያለ ነው። ስለዚህ አይ ቲንክ አብዛኛዎቹ የባንዳዎች መቀበሪያ ጥያቄ እየሆነ ነው ያለ ነው። ትክክለኛ ባንዳነታቸው እየተጋለጠ እየሄደ ነው ያለ ነው። በጣም አንዳንዶቹ በኢትዮጵያ ስም እድሜ ልካቸውን ሲያለቅሱ፣ ደረታቸውን ሲደልቁ፣ መጽሐፍ ሲጽፉ፣ ዘፈን ሲያዘፍኑ የነበሩ ናቸው። ዛሬ ላይ ይሄ ጉዳይ የኤርትራን ጉዳይ ማን ወሰነ የሚለው ጥያቄ ሲነሳ እውነተኛ ማንነታቸው እየታየ ያለው ብዛት ስላላቸውና አፋቸው ሰፊ ስለሆነ አይደለም። በጣም ብዛት አላቸው እነኚህ ሚዲያዎች ከዲያስፖራ የሚንጫጩ ዩቱበሮች አፋቸው በጣም ሰፊ ነው። ብዙ ያወራሉ፣ ብዙ ይጮኻሉ፣ ይንጫጫሉ እንደ እንቁራሪት ሁሉንም ቦታ ያውኩታል። ነገር ግን በጣም ጥቂት ናቸው። ሌላው ኢሳያስ 5 ቀን ሙሉ ኢጅፕት ምንድን ነው የሚጎበኘው? አንድ መሪ ምንድን ነው የሚጎበኘው? እስኪ አሁን መሪዎች ሌላ ሀገር የሚጎበኙበትን አሁን ጠቅላይ ሚኒስትሩ እንትን የፋር ኢስት የሩቅ ምስራቅ ሀገሮችን ሲጎበኝ ባለፈው ብዙ አሁን ፋብሪካዎችን ሄዶ ጎበኘ፣ ኮሪደር ስራዎችን ሄዶ ጎበኘ፣ እርሻዎችን ይጎበኛል። ያንን መጥቶ እዚህ ስራ ላይ ያውላል። ያውም 1 ቀን 2 ቀን ነው። 5 ቀን ሙሉ እኮ ስራ የለውም ማለት እኮ ነው። ስራ ፈት ፕሬዚዳንት እኮ ነው ኢሳያስ አፈወርቂ። 5 ቀን ግብፅን የሚጎበኘው ስራ ፈት ፕሬዚዳንት ነው ማለት ነው። ምክንያቱም ኤርትራ ውስጥ የሚሰራው አንድም ስራ የለም። ከግብፅ ምንድን ነው የሚጎበኘው? 5 ቀን ምናልባት ቢበዛ ትክክለኛ ጉብኝት የአንድ ፕሬዚዳንት የሌላ ሀገር ትክክለኛ ጉብኝት ማክሮን የፈረንሳይ ፕሬዚዳንት ጅቡቲ መጥቶ ኢትዮጵያ አርፎ ከጠቅላይ ሚኒስትሩ ጋር ተወያይቶ ወደ ሀገሩ ሄደበት ያ ነው ትክክለኛ ጉብኝት። ቢበዛ ስብሰባ ከሌለ
ማለት የሌሎች በርካታ ሀገሮች ለምሳሌ እንደ ኢትዮ ቻይና ፎረም የሚባል አለ። አሁን ቤጂንግ ላይ ያ ስብሰባ ሲደረግ የኢትዮጵያ መሪ ሄዶ ስብሰባው ለ2 ቀን ለ3 ቀን ነው የሚደረገው። 2 ቀን 3 ቀን ሊቆይ ይችላል። ኢትዮ ራሻ ግንኙነት አለ። ኢትዮ ከአውሮፓ ሀገሮች ጋር እንደዚህ አይነት ግንኙነት። ነገር ግን የአንድ ሀገር መሪ ዝም ብሎ ሌላ ሀገር ሄዶ ያውም ግብጽ ከግብጽ ይሄ ሰውዬ ምንም አይማርም። ኤርትራ ከግብጽ ምንም አትማርም። ኢሳያስ ከአልሲሲ ምንም የሚማረው ነገር የለም። 5 ቀን ምንድን ነው የሚሰራው? ምናልባት የመጀመሪያው ቀን 20 ደቂቃ 30 ደቂቃ ተገናኝቶ ሊሆን ይችላል ወሬዎችን የሚያወሩበት። ከዛ በኋላ ብዙውን ጊዜ የሚያድር ከሆነ እራት ግብዣ ይደረጋል ለአንድ ፕሬዝዳንት። ለኤርትራ የተደረገ የእራት ግብዣ የለም። በሁለተኛው ቀን ምን ሲሰራ ዋለ? እስኪ ግብጽ ውስጥ ኢሳያስ ፕሬዝዳንቱ ቁጭ ብሎ ከሱ ጋር 2 ቀን ሙሉ አይውልም፣ 3 ቀን አይውልም፣ 4 ቀን 5 ቀን። ምናልባት ለሕክምና ሄደ የሚባለው እውነተኛ ነገር ሊሆን ይችላል። ለቼክአፕ ለሕክምና ሄደ። ኢሳያስ የመጀመሪያው ኤርትራዊ ነው ለሕክምና ግብጽ ሄደ። አብዛኛው ኤርትራዊ በተለይ ትንሽ አቅም ያላቸው ለሕክምና አዲስ አበባ ነው የሚመጡት። እሱንም በቀደም አቋረጠባቸው። ለሕክምና አዲስ አበባ መጥተው አዲስ አበባ ውስጥ ያለው ሆስፒታል ነው ታክመው። አንደኛ ሌላ ሀገር የመሄድ ቪዛም አይሰጣቸውም አልነበራቸውም። ሁለተኛ አቅሙም የላቸውም። ስለዚህ ኢትዮጵያ መጥተው በብር ይገበያያሉ። ማንም ከሌላው ኢትዮጵያዊ ለይቶ ኤርትራውያንን አይተሽ ከሌላው ኤርትራ የምትለይበት ምክንያት የለም። ለመለየት የምናስብበትም ምክንያት የለንም። አንድ ኤርትራዊ ሲመጣ ኢትዮጵያዊ ነው ብለን ተቀብሎ ነው ማንም ቦታ ሰው የሚያስተናግደው። ስራ ተቀጥረው ንግድ ፈቃድ አውጥተው ሁሉ ቦታ ከቀበሌ መታወቂያ አውጥተው ይሰራሉ፣ ይንቀሳቀሳሉ። ማንኛውም ሀገር የሌላ ሀገር ዜጋ አገሩ መጥቶ ሲሰራ መጀመሪያ የመኖሪያ ፈቃድ ነው የሚጠይቀው። የመኖሪያ ፈቃድ ህጋዊ መሆናቸው። ኤርትራኖች ግን ኢትዮጵያ ውስጥ አይጠይቁም። በነገራችን ላይ የኢትዮጵያ መንግስት ይህንን የሚያደርገው ለአብዛኛዎቹ የአፍሪካ ሀገሮች ጭምር ነው። ይህንን በማድረጉ በአፍሪካ ሀገሮች ብዙ ጊዜ ይመሰገናል። ቢያንስ እዚህ ሀገር መጥተው የሚሰሩ የሌላ ሀገር ዜጎች አሁን ሶማሌዎች ከመቅዲሾ መጥተው ኢትዮጵያ ውስጥ ይሰራሉ። ሱቅ ከፍተው ድርጅት ከፍተው ሀረርጌ ወደ ጠረፍ አካባቢ ያለ ከተማ ብትሄጂ አዲስ አበባ ድረስ መጥተው ይሰራሉ። ማንም ሰው እንደ ሌላ ሀገር ዜጋ ትሪት አድርጓቸው አያውቅም። ሄደው ምን አደረጉ ሶማሌዎቹ? የፖለቲካ ፓርቲ እስከ ማቋቋም ደረሱ። ሉክ የኢትዮጵያ ምን ያህል ለአፍሪካ ሀገር ክፍት እንደሆነ ለአፍሪካ ሀገር ምቹ እንደሆነች ሄደው አንዳንድ ሶማሌዎች በኢትዮጵያ የፖለቲካ ውስጥ ተሳትፎ ሊቀመንበር እስከ መሆን ድረስ ደርሰዋል። አሁን የኦጋዴን ናሽናል ሊበሬሽን ፍሮንት የሚባሉ አመራሮቹ ኢትዮጵያ ውስጥ የተወለዱ መቅዲሾ ነው የተወለዱት። የዛ ሀገር የሌላ ሀገር ዜጎች ናቸው። ስለዚህ ኢሳያስ እንደዛ ነው። ግብጽ እና ኢትዮጵያ ዝተዋል። እንግዲህ ግብጽ ኢትዮጵያን ወቅቱ ምን ሊያደርጉ ነው? እንዴት አድርገው ነው የሚወጉት ኢትዮጵያን? አሁን የጦር መሳሪያ ብዛት ምናምን አይደለም ነገሩ፣ የጦር መሳሪያ ብዛት አይደለም። የዛሬ 100 ምናምን ዓመት ግብጾች ኢትዮጵያ መጥተው ሲወሩ በብዙ 100 እጥፍ በላይ ከኢትዮጵያ የተሻለ መሳሪያ ታጥቀው ነው የመጡት። ተሸንፈው ነው የወጡት። ሶማሌ በዚያድ ባሬ ጊዜ ኢትዮጵያን ሲወሩ ኦልሞስት መንግስት ኢትዮጵያ ውስጥ ተለውጦ የነበረው የደርግ መንግስት በደንብ አላገገመም፣ አልተቋቋመም ነበር። ተሸንፈው ነው የወጡት። ኤርትራ ባድሜ ላይ መጥተው ጦርነት ሲከፍቱ የኢትዮጵያ በወቅቱ የነበረው የኢትዮጵያ መንግስት በዛ ደረጃ አልጠበቀም። ስለዚህ አልተዘጋጀም ነበረ። ተሸንፈው ነው የወጡት። ጣሊያንን ብዙ ተብሏል። አሁን ግብጽ ኢትዮጵያ እንዴት አድርጋ ነው የምትወለው? በጣም የሚያሳፍረው ግን አንዳንድ ባንዳዎች ተንቦቆቦቁ። ግብጽ ኢትዮጵያን ትወራለች። እንዴት የኢትዮጵያ መንግስት ቀይ ባህርን ከነካ ግብጽ ዝም አትልም? ግብጽ ዝም ካላለች ደግሞ ኢራኖች ከጀርባዋ ይኖራሉ። ተንቦቆቦቁ። እኔ ፈሪ ኢትዮጵያዊ እነኚህ ዩቲዩበሮችን ነው ያዩት። በዚህ ጄኔሬሽን አንዳርጋቸው ጽጌን ነው ያዩት ፈሪ ኢትዮጵያዊ። እነኚህ ልደቱ አያለው እነ ጀዋር መሐመድማ ኦልሞስት ኢትዮጵያ ውስጥ ያለው ዜጋ በቁራጥነት
መች ነው ይሄ ነገር እኛን የሚያሳትፈው ብሎ እየጠበቀ ባለበት ሰዓት አውሮፓና አሜሪካው ነው ተንበቁቆ ፈርቶ ሊሞቱ ነው። በጣም ያሳፍራል። እነኚህ ሰዎች ስለ ኢትዮጵያ ጀግንነት ስንት ዘመሩልን ካሁን በፊት እነ አንዳርጋቸው እነ ልደቱ እነ ምናምን የሚባሉት እነኚህ ዩቲዩበሮች አንዳንዶቹ ስማቸውም እንትንም አይል ስለ ኢትዮጵያ ጀግንነት ስንት ዘመሩልን። ስለ ኢትዮጵያ አገር ወዳድነት ስንት ዘመሩልን። ዛሬ በዚህ ደረጃ ወርደው ፈሪ ሆኖ አገኘናቸው ማለት ነውና የኢትዮጵያ ሕዝብ ግን እነሱን እየሰማ አይደለም። አሁን ማንም እነሱን አይሰማቸው። በየቦታው እንደውም የምንሰማው ምንድነው እነኚህ ሰዎች መቀለጃ ሆነዋል። አገር ውስጥ ያለ ሰው መቀለጃ ሆነዋል። የነሱ ብቻ አይደለም ደግሞ የሚገርመኝ ነው የፖለቲካ ፓርቲ ተብዮች አሉ እዚህ ሀገር ውስጥ የተሰለፉ እነኚህ ኢትዮጵያ ውስጥ ኢህአፓን ጨምሮ እናት ፓርቲ የሚባለው ኦፌኮ የሚባለው ኦልሞስት በቀጥታም ሆነ በተዘዋዋሪ መንገድ ግብጾች የሚሉትን ነው የሚሉት። ይሄ ዶክተር ደሳለኝ ጫኔ የሚሉት አሁን ፓርላማ ውስጥ ገብቶ በቀደም ምናልባት የፓርላማው አልሲሲ ልንለው እንችላለን። እነሱ የሚሉትን እዚህ መጥቶ ለኢትዮጵያኖች ይነግራል። ይሄንን የሱን አባባል ደግሞ እንደ ጀግንነት አድርገው ያራግቡታል ዲያስፖራ ያሉት ፈሪዎች። ይሄ ሁኔታ ደግሞ ሊነገራቸው ይገባል። አዎ በማንኛውም ሁኔታ ውስጥ ሆነው የኢትዮጵያ ሕዝብ የባህር በር ጥያቄ ወደ ኋላ የሚመለስበት ሁኔታ እንደሌለ ግልጽ ነው። ከዛም ውጭ እንግዲህ የህዝቡ ጥያቄ መሆኑን አንተም እንደምታስታውሰው ሁላችን እንደምናስታውሰው የአባይ ግድብ ከተገደበ በኋላ ከግድባችን ወደባችን ብሎ ባነር አጽፎ ለዛ ሁሉ ህዝብ የሚሰጥ የለም። የወጣቱ አጀንዳ ነው። በታክሲ ውስጥ በተለያዩ አካባቢዎች ሰው ያጣውን የባህር በር ቁጭት መች ነው የሚመለሰው ብሎ ጀነራሎቻችን ሳይቀሩ የመከላከያ ኃላፊዎች ትልልቅ ቦታ ያሉ ሰዎች ወደ ኋላ የሚመለስ ጥያቄ እንዳልሆነና ነገር ግን በተቻለ መጠን የባህር በር ጥያቄው በሰላማዊ መንገድ እንዲሆን ይፈለጋል። ነገር ግን ምናልባትም ሳሞራ የኑስ የተናገሩት ንግግር አለ። ይሄ ግን ወደ ጦርነት እንዳይገባ እንፈልጋለን። ግን ወደ ጦርነት ከተገባ አሰብ ደርሶ የሚመለስ ምናልባትም የኢትዮጵያ ወታደር የለም። ስለዚህ ምናልባትም ኢሳያስ ከነዚህ ባንዳዎች የተሻለ አቋሙን ያውቀዋል። ለዛም ነው የፈራውና የራሱ የስልጣኑ ላይ ሳይቀር እንዲሁም ደግሞ እንደምታውቀው እንግዲህ በኤርትራ ውስጥ በርካታ ጥያቄዎች አሉ። ይሄ የገንዘብ ሚኒስቴር አንተ ያነሳቸው ካቢኔ ኤርትራ ውስጥ ድሎት ነው። ወደ ሳዋ በረሃ የሚገባ ወጣት፣ የሚሰደድ ወጣት፣ የሚሞት ወጣት በየባህሩ ላይ ቀላል አይደለም። ስለዚህ የህልውና የመብላት፣ የመጠጣት፣ የመማር ጥያቄ በኤርትራ ውስጥ ከፍተኛ ጥያቄ ነው ያለው። የኤርትራ ውስጥ ያለው ደግሞ እንዲሁም ደግሞ የአፋር ቀይ ባህሮችም ለኤርትራ በቂዎች ናቸው። ትልቅ ጥያቄ አለ በዛም የተነሳ ስለዚህ ኢሳያስ ከሀገራችን ካሉ ኢትዮጵያዊ ናቸው ከምንለው ባንዳዎች ይልቅ የራሱን አቋምና ቁመና ስለሚያውቅ እጅግ በጣም የፈራበት ሁኔታ ነው ያለው። ሌላው እንግዲህ እነዚህ እናት ፓርቲ፣ ኢህአፓ እንዲሁም ደግሞ በሀገራችን ውስጥ የሚንቀሳቀሱ ከመንግስት በጀትን የሚፈልጉ ከዛም ውጭ እንግዲህ ፓርቲ ነን ብለው ነገር ግን ምርጫ እንዲካሄድ አይፈልጉም። አሁን ጠቅላይ ሚኒስትሩ ምርጫ ዘንድሮ ይካሄዳል ብለዋል። ስላልተዘጋጁ ነው። ያው ካለን ሰዓት ሌላ ጊዜ እንመለስበታለን። እነሱ ስላልተዘጋጁ፣ ምክንያቱም ጽህፈት ቤት የላቸው፣ አመራር የላቸው፣ አባል የላቸው፣ አጀንዳ የላቸው፣ ሀሳብ የላቸው፣ ምንም የላቸውም። እነሱ እስኪዘጋጁ ድረስ የሚጠብቅ ምርጫ የለም። ስላልተዘጋጁ ነው። በቀላሉ ግን ሌላ ጊዜ እንመለስበታለን። እሺ፣ በጣም አመሰግናለሁ ጆዋል። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።